የመናጢ ደሃ ምግብ እንስራ ዛሬ። በጣም የምወደው ቲክቶከር የሆነ ሰው ቤቴ ይመጣልና የሚወደውን ምግብ ነው ምንሰራለት ማለት ነው። ማን ሴክሽን ላይ ገምቱ። ትዝ ይለኛል ይሄ ቀን። ለዛ የሚያስፈልገኝን ግብአት ከትናንት ወዲያ ህሊና የወተት ተዋጽኦ ትባላለች። አካውንቷና ስልኳን ከስራ አስቀምጥላችኋለሁ። ለዚህ ነው የመሳሰሉ አሳ፣ የተበለተ ዶሮ፣ ቺዝ፣ ብሬስት ቆንጆ የስጋ ነክ ነገር አጥታልኝ ነበረ። ስጋ ጥጥጥጥ አደረኩኝ። ምክንያቱም ይመጣል ያልኳችሁ ሰው የሚወደው አሳ ነው። ከዛ በጎድጓዳ እቃ ውስጥ በጣም ነው አሳ የምወደው የሚገርማችሁና ቤት ውስጥ ያለኝን ጨውና ቅመማ ቅመም ጨመርኩበት። ኮረሪማ፣ እርድ ምናምን ማለት ነው። እንዲህ አድርጋ ነው ያዘጋጀችልኝ። አይተዋል ሙያዋ። ጠብ የማይል ሙያ እኮ ነው መናጢ። አይጎዳውም ሳታበዙ አድርጉ እንጂ ማለት ነው። የሁለት ወር የወር ደሞዟን ነው እኮ ያረጋችው። በዚህ ፍፍ ካለ በኋላ መጀመሪያ እንቁላል ላይ ትነክሩትና ከዛ በኋላ ነጭ ዱቄት ላይ ዱቄት፣ ከዛ የደረቀ ዳቦ ዱቄት፣ ከዛ መልሳችሁ እንቁላል ውስጥ አስገብታችሁ እንዲህ ተንከባክባ ነው በቃ እኔ ሰርታ የጋበዘችኝ ማለት ነው። ዱቄቱ ላይ እሱ ላይ የነከራችሁ ታወጡታላችሁ ማለት ነው። አንድ በአንድ ሁሉንም እኔ እንደዛ አደረኩትኝ። ለሁሉንም ያላስገባሁት ቪዲዮ እንዳይረዝምባችሁ ብዬ ነው። ስለዚህ ፍሬሽ እና ንጹህ የሆኑ የወተት ተዋጽኦ ምርቶችን የሀበሻ ዶሮ፣ የተበለተ ቺክን ብሬስት፣ አሳ፣ ቺዝ፣ የገበታ ምን የጎደለ ነበረ? በቃ እኔ ሆዴ ሞልቶ ነበር ነው ማለት በስጋ ረካው ነው ማለት አስቀምጥላችኋለሁ። በጣም ቆንጆ ነገሮችን ነው የምትይዘው። ከዛ ዘይቱ ሲገለላችሁ ነክራችሁ ያዘጋጃችሁትን አሳ አንድ በአንድ ትጠብሱታላችሁ። ሰፋ ያለ መጥበሻ ካላችሁ ሁሉንም አንዴ መጥበስ ትችላላችሁ። እኔ ግን ሶስቱን አድርጌ ነበር እየጠበስኩትኝ። ሂታችሁ ወይ የሙቀት መጠኑ መካከለኛ መሆን አለበት። አይ ሙያ ውስጡ ሳይበሰል እንዳይቀር። እኔ ንገር መናጢን ግን ያገባ ባል ውስጡ ላዩ ተስተካከለ ነው ማለት። ከዛ እንደዚህ ብራውን ሲሆንላችሁ ይበቃዋል፣ ታወጡታላችሁ። ሁሉንም እንደኔ ደግሞ ሄዳችሁ በአካል ብታዩት ውበቷ ራሱ እንደምታውቁት ነሰሰሪ ፖይንት ነው። እዩት እንዴት እንደሚያምር። እስካሁን ኮፒ ሊንክ ሳታረጉ ግን ከሆነ እያያችሁ አርገዋል አድርጉልኝ። አካውንቴ ተመቷል። ከዛ እኔ በሩዝ ነበር ያቀረብኩት። ይመጣል ያልኳችሁ እንግዲህ ያ ቲክቶከሩ ያ ቆንጅየው ሰው እኔው ራሴ ነኝ። ከራስ በላይ ንፋስ ነው። እኔ በጣም ያማረኝና አሳ ስለነበር የሰራሁትኝ። መሰከስ እንኳን ማይቻልበት ሀገር እስቲ ምናለው የመጨረሻው ፓርት ከት ብታረጊው እኔ ነኝ ብዬ ክሌም ባረጋ ሰው ደስ ይለው ነበር።